ሰላም ጤና ይስጥልኝ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ ደህና ነኝ። እናንተም በያላችሁበት ሰላማችሁ ብዝት ይበልልኝ። ዛሬ እንግዲህ በጣም ያሳዘነኝን ነገር ይዤላችሁ ነው የመጣሁት። አንዳንዴ ማለት ነው አንዱ ሰው ሲሞት ራሳችሁን የምትፈትኑበት የለም። ከዛን ከአንድ ሳምንት በኋላ ደግሞ የህይወት ይቀጥላል። ምክንያቱም አንዱ ሞቷል ተብሎ የአንዱ ህይወት አይቆምም ማለት ነው። እኔ የሆነ ሰው ሞቶ ሳይ ማለት ነው ለዚህ ነው እንደምደክመው ብዬ ተስፋ ቆርጣለሁ። ከዛን ደግሞ ከ3 ቀን ከ4 ቀን በኋላ ደግሞ ያው የኔም ቀን እስከሚደርስ ድረስ መብላት አለብኝ፣ ቤተሰብ ማኖር አለብኝ ብዬ ደግሞ ወስንና ደግሞ እንደገና እንደ አዲስ መልፋት ጀምራለሁ። እንደ አዲስ ከዜሮ ማለት ነው። ስለዚህ ብዙ ጊዜ ተስፋን ቆርጥና የሞተው ሰው እስከሚረሳ ድረስ ተስፋን ቆርጥና ደግሞ ህይወት ትቀጥላለች። ከዛን እኛም ተራችን እስከሚደርስ እንጥራለን ማለት ነው። እና የሰማኝ መሞት ማለት ነው በጣም ነው ያሳዘነኝ እውነት ለመናገር ማለት ነው። ብዙዎቻችሁ እንዳሳዘናችሁ ይሄ ጥያቄ የለውም። በጣም ጥሩ ተወዳጅ ነው። በስነ ምግባሩ ራሱ ጥሩ ስነ ምግባር ያለው ሰው ነበረ። ግን አንዳንዴ ሞት መምጫዋ ቀን አይታወቅም። ስትሄዱ ብቻ ነው የሚታወቀው። የሰው ማንነቱ ስትሞቱ ብቻ ነው የሚለካው። በተረፈ በህይወት እስካላችሁ የማያውቃቸው ሰው ሁሉ ልክ የሞታችሁ ቀን አይ ሰው ብዛቱ ዘመድ ማፍራታችሁ እኔ አንዳንዴ ግርም ይለኛል። በቁመና እኮ ፈልጋችሁ አንድ ሰው አታገኙም፣ ከጎናችሁ አንድ ሰው አታገኙም። ልክ ስትሞቱ ግን ኬት እንደሚመጡ አላውቅም። በ30 ደቂቃ ተሰባስበው ይመጣሉ። እንደው አንዳንዴ የዛን ቀን ክፉ ደጉን ብናይ ማን ነው እንደው ወይ ቀና ብሎ ማለት ነው የምታረጉ መጣችሁ ቢባል ግን አይቻልም እንጂ። እና በጣም ነው የሚገርመኝ። ስትሞቱ ብቻ ነው ዘመድ የሚኖራችሁ። በአካል ስትኖሩ ማንም ዞር ብሎ አያችሁም። ብዙ ሰዎች ማለት ነው እኔ እንጃ እኔ ስላየው ነው የሞታችሁ ቀን አቤት አሸርጋጃችሁ ብዙ፣ አቤት ተመልካቻችሁ ብዙ። እንደዚህ ገርሟችሁ አያውቅም። በለቅሶ ላይ ስታዩ ማለት ነው አንድ ቀን ሰላምታ የሌላችሁ ሰው ራሱ የዛን ቀን ያዙ ይልቀቁኝ ይላል። በቁመና ግን የሆነ ሰው ተቸግሮ እናሽሟጥጣለን እንጂ እያለን ራሱ ያን ሰውዬ ለመርዳት ፈቃደኛ አይደለንም። ብዙ ሰዎች ከኔም ጀምር ማለት ነው ልክ ስንሞት ወይኔ እንዲያረግየለት ኖሮ ወይ እንዲ ብዬለት ኖሮ እንላለን። እና የሰማይ መሞት ራሱ ያሳዝናል። ደካማ እናት ነበረችው። ቤተሰቦቹን ድንገተኛ ሞት ነው። መቼም የኢትዮጵያ ዶክተሮች እኮ ሰውን ሁሉ ጨረሱ። በዶክተር ስህተት ነው ተባለ። እንግዲህ እውነት የሆነ ውሸት ይሄንን አላቅም፣ ግን የዶክተር ስህተት ነው። በአንድ ወር ውስጥ 15 ኪሎ ቀነሰ። ስለዚህ ይሄ የተሰጠው መድኃኒት አሲድነት ስለነበረው ነው። ብቻ ታውቃላችሁ እናንተ ስትሞቱ ወሬው ይበዛል፣ አሽሟጣጩ ይበዛል፣ ተናጋሪው ይበዛል። ስለዚህ እንግዲህ ምን እንላለን? ምንም አንልም። ሁላችንም ከሞት አንቀርም። ያው እንዳልኳችሁ የቀን ልዩነት ወይንም ደግሞ የኛ ጊዜ ስላልደረሰ ነው እንጂ ማንም ሰው ከቀኑ የሚያልፍ ሰው የለም። ከዛች ቀን ዝር የምንለው ቀን የለም። ግን ቀናችን እስከሚደርስ ድረስ ህይወት ናትና ህይወት ይቀጥላል። ህይወት በአንድ ሰው አትቆምም። መኖር አለብን ተብሎ ይቀጥላል። ስለዚህ ቪዲዮውን አላብዛባችሁ። ለቤተሰቦቹ መጽናናትን ይስጥልን። እንግዲህ እሱንም ከደጋጎቹ ጎን ያስቀምጠው። ምን ይባላል ሌላ? ይሄን ነው የምለው። በቀጣይ ቪዲዮ እስከምንገናኝ ድረስ ሰላማችሁ በዝት ይበል። ሼር፣ ላይክ፣ ሰብስክራይብ የሁልጊዜ ትብብራችሁ አይለየን ባይ